አረንጓዴ ቢጫ ቀዩ ሰንደቃችን ዛሬም እንደ ጥንቱ አኮራት ልጃችን ኢትዮጵያ ሀገሬ ዛሬም በልጅሽ ከፍ ብሎ ታየ ሰንደቅ ዓላማሽ ኃይሌ ኃይሌ ገብረስላሴ ኃይሌ 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 ገብረስላሴ ኃይሌ ኃይሌ በደንብ ኃይሌ ኃይሌ ገብረስላሴ ኃይሌ 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 ገብረስላሴ ኃይሌ ኃይሌ የጥቁር አርበኛ ዓለም ያደነቀው ቀድሞ ይናገርን ማሸነፉን ሲያውቀው ሁሌም ድል አድራጊ ይቻላል ነው በርሱ ድል አድርጎ ሲገባ ባንዲራ ነው ልብሱ ኃይሌ ኃይሌ ገብረስላሴ ኃይሌ 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 ገብረስላሴ ኃይሌ 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 ገብረስላሴ እናመሰግናለን ኃይሌ ኃይሌ ገብረስላሴ በአክሱም ስልጣኔ በሕያው ቅርስሽ ሲዘከር የኖረ ቀዳሚነትሽ ኢትዮጵያ ሀገሬ ዛሬም በልጅሽ ከፍ ብሎ ታየ ሰንደቅ ዓላማሽ ኃይሌ ኃይሌ ገብረስላሴ ኃይሌ 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 ገብረስላሴ ኃይሌ 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 ገብረስላሴ ኃይሌ ኃይሌ ገብረስላሴ እናመሰግናለን ዘስብን በቅድሚያ ቴዎድሮስን ነው መጠየቅ የምፈልገው እንደው ይሄ ኃይሌ ኃይሌ የሚለውን ዜማና ግጥም እንዴት ልታስበውና እንዴት ልትዘፍነው ቻልክ? በመጀመሪያ ኃይሌ ይቅርታ አድርጉልኝ። በመጀመሪያ እንኳን አደረሳችሁ የተከበራችሁ እንግዶች፣ እንዲሁም የሀገራችን ህዝቦች እንኳን ለዚህ ለ1994 ዓ.ም በሰላም አደረሰን። እዚህ እንግዳ አድርጋችሁ ስለጋበዛችሁኝ ደግሞ አመሰግናለሁ። አታጨበጭቡም እንዴ? አመሰግናለሁ። ኃይሌ ገብረስላሴ ለሀገራችን በጣም ኩራት የሆነ በጣም ትልቅ ሰው ነው። ይህን ደግሞ ሁሉም ኢትዮጵያዊ የኮራበት ነው። ሁሉም ዘፍኖ ጨርሶታል። እኔ ደግሞ በሙያዬ አንዴ ልስፈን ብዬ ነው እንጂ ሁሉም ስለሱ ይዘፍናልና እኔ አንዴ ነው የዘፈንኩት። ለዚህ ነው የተነሳሳሁት። አመሰግናለሁ። እሺ ቴዎድሮስን አመሰግናለሁ። እንግዲህ ኃይሌ ኃይሌ ተብሏል፣ ሁሉም ዘፍኖታል። እንዴት ነው እንደው ይሄን ዘፈን የተከታተልከው መጀመሪያም ሲሰማው? ያው እንግዲህ በቅድሚያ እንደሚባለው እንግዲህ ለዋዜማው ሁላችንንም እንኳን አደረሰን እላለሁ። እንግዲህ ቴዎድሮስ መጀመሪያ እንግዲህ ወደ እንትን ሳይወጣ ደርሶ የነበረ ምንትን ቴዎድሮስ እንደዚህ ቴዎድሮስ አላሉኝ እንደዚህ አይነት ዘፈን አለ ማን ነው ደግሞ የሚዘፍነው ምናምን አልኳቸው። ነስጠይቃቸው አይ አንድ ልጅ ነው ስላንተ ዘፍኗል እስቲ ካሴቱን ፈልጉልኝ። አይ ካሴቱን አናገኘውም አሉ። እንዴት ተዳለ ላምናችሁ ይችላልኝ አልኩኝ። አይ ሊወጣ ነው ካሴቱ አሉና በመሃል አመጡና ደግሞ ኃይሌ እንዴት አይነት ቢወደኝ ነው ወይንም ደግሞ እንዴት በጣም ተመስጦ ነው ማለት ነው ወይ ሯጭ ሊሆን ፈልጎ ነው አልኩኝ። እና ያው ካሴቱ ወጣና እስቲ ልጁን ሊየው አልኩኝ። ማኑ ዘፋኙን ሊየው ምን አይነት ሰው ነው አለ። ሳው እንዲ መንገድ ላይ ነው ጻል ልጅ ነው ይሄ ነው አሉኝ። እቺ እንዴት ተዘፈነች በቃ አንቺ ያልኩ ነው ያነጋገርኩት እና አንቺ ልጅ ዘፈንሻው በጣም አመሰግናለሁ አለ። እና በኋላ ያው እንግዲህ ዘፈኑ ተለቀቀ። አይታችሁት እንደሆነ
ብዙ ከዘፈኑ በኋላ ብዙ ወሬ ተወራ በቴዎድሮስ ላይ። ግማሹ 50 ሺህ ብር ሰጠው፣ 30 ሺህ ብር። በኋላ አንድ ጋዜጣ ላይ ነው ይሄን አልሰጠኸዋል፣ 30 ሺህ ነው ሰጠኸዋል እንዴ ለማለት ቴዎድሮስ እኔ እንኳን 30 ሺህ 30 ሳንቲምም አልሰጠሁት። እንግዲህ ወደፊት እርግጠኛ ነኝ ልክ እንደኛ እንደ አትሌቶቹ በዓለም ላይ ዘፈኑ እንደሚወጣለት ባለሙሉ ተስፋ ነኝ እንዳጀማመሩ። እሺ አንድ ነገር እንደው ልጨምር። ኃይሌ ይሄን ኃይሌ የሚለውን ትንሽ በዜማ ታንጎራጎርልን? ትስቁብኛላችሁ ላይ ነበር። ወል እኔ እንግዲህ ኃይሌ ከሚለው ጋር የራሴን ኃይሌ በራሴ ይቀመጥና እንደው ግጥሞቹን የምደሰትባቸው ግጥሞች የዓለም ስልጣኔ ምን አክሱም ምናምን የሚለው በጣም ያስደስተኛልና አሁን በዜማ እንደው ብለው ግድ የለህም ለመሰለ እኔ አልለው ካልኩት ይሄን ዘፈን ሰው ይጠላዋል። ለምን በለው ለምን ብትል ይሄን የመሰለ ዘፈን በእኔ ድምጽ ሲባል ተዋምር። እሺ ከዚሁ ጋር ተያይዞ ምናልባት እንደ ቴዎድሮስ እንደው ዘፋኝ ብትሆን ለማን ትዘፍን ነበር አንተ? እንደ ቴዎድሮስ ዘፋኝ ብሆን እንግዲህ ለማዘፍናለህ ነው ያልከኝ። እንግዲህ ብዙ የሚዘፈንላቸው ይኖራሉ። መጀመሪያ ግን የምዘፍነው ለባለቤቴ ነው። እንደው 1993 ዓመተ ምህረት ላንተ እንዴት አለፈ? በጣም ደስ የሚል ጊዜ ነበረ። ራሴን ብዙ ደክሜ ደግሞ በመጠኑ ተሳክቶልኝ ህዝብ ተቀባይነት ሳገኝ በጣም ደስ ብሎኛል። ጥሩ ጊዜ ነበር፣ ፈታኝ ጊዜም ነበረ። በሰላም አልፏል እና እግዚአብሔር ይመስገን። የስኬት ጊዜ ነበር ማለት ይቻላል አይደል? ቴዲ እዚህ ጋር ግን እንደው እዚህ ከምታያቸው ታዳሚዎች በርካታዎቹ ፖሊሶች ናቸው። ፖሊስ ባለበት ሀገር በጋርድ ነው የምትንቀሳቀሰው ይባላል። ይሄን ነገር እንዴት ነው የምታየው? እሺ አመሰግናለሁ። በመጀመሪያ ቴዎድሮስ ካሳሁን ለሀገሩና ለሀገሩ ብቻ ነው ዘፋኝነቱ። እኔ ደግሞ አጠገብ የምታዩት ሻለቃ አትሌት ጀግናው ኃይሌ ገብረስላሴ ለዓለማችን ትልቅ የሆነ ሰው ነው። ሌሎችም እንደዚህ ብዙ ኢትዮጵያውያን አሉ በኢትዮጵያዊነታቸው በዓለም ላይ ዝናቸው ትልቅ የሆነ። የኔ ዘፈን ደግሞ እስካሁን ወዝ አልተሻገረችምና እንግዲህ እሱ በነፃነት እየተንቀሳቀሰ ቴዎድሮስ በጋርድ የሚሄድበት ምክንያት የማይታየኝ ነገር ነው።